በኢትዮጵያ የተለያዩ አካባቢዎች በሰው ሰራሽና ተፈጥሯዊ ምክንያቶች ሳቢያ በርካታ ወገኖች ከመኖሪያ ቀያቸው ተፈናቅለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሀገር ውስጥ ተፈናቃዮችን ሁኔታ አስመልክቶ ባለፈው ጥቅምት ወር ባወጣው ሶስተኛ ዙር ሪፖርት በኢትዮጵያ ውስጥ ከሚገኙ ተፈናቃዮች ውስጥ 56 ከመቶ የሚሆኑት ከ1 ዓመት፣ 23 ከመቶ የሚሆኑት ከ2 እስከ 4 ዓመት እና 11 ከመቶ የሚሆኑት ደግሞ ከ5 ዓመት በላይ በተራዘመ የመፈናቀል ሁኔታ ውስጥ ይገኛሉ ማለቱ ይታወሳል። በተለያዩ የሀገራችን ክፍሎች የሚከሰቱት ማንነትን መሰረት ያደረጉ ጥቃቶች በመንግስትና በታጠቁ ቡድኖች መካከል የሚደረጉ ግጭቶች እንዲሁም በወሰን ይገባኛል ጥያቄዎች ምክንያት የሚፈጠሩ ግጭቶች ከ68 በመቶ በላይ የሚሆኑ ዜጎችን ከመኖሪያ ቀያቸው ያፈናቀሉ መሆናቸውን ሪፖርቱ አመላክቷል። ቀሪዎቹ እንደ ጎርፍና ድርቅ ባሉ ተፈጥሯዊ አደጋዎች እንዲሁም በልማት ፕሮጀክቶችና ሌሎች ተያያዥ ምክንያቶች የተፈናቀሉ መሆናቸውን ኮሚሽኑ አስታውቋል። በተመሳሳይ የሀገር ውስጥ መፈናቀል ሁኔታን በቅርበት የሚከታተለው ዓለም አቀፍ የፍልሰተኞች ድርጅት IOM በግንቦት ወር 2024 ባወጣው ሪፖርት በኢትዮጵያ የሚገኙ የሀገር ውስጥ ተፈናቃዮች ቁጥር 3.3 ሚሊዮን ደርሷል ማለቱ ይታወሳል። አሁንም ቢሆን በተፈናቃይ ጣቢያዎችና በሌሎች ቦታዎች የሚገኙ ተፈናቃዮች ወደ ቀያቸውን ለመመለስ በቂ ጥረት እየተደረገ አይደለም የሚሉ ቅሬታዎችም ይነሳሉ። ለተፈናቃዮች መቅረብ ከሚገባው ድጋፍ አንጻርም ክፍተቶች መስተዋላቸውን አስመልክቶም ዘገባዎችን ማቅረባችን ይታወሳል። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በደብረ ብርሃን ከተማ የሚገኙ ተፈናቃዮችም በተደጋጋሚ በርካታ ችግሮችን ሲያነሱ ቆይተዋል። ተፈናቃዮቹ በኮሮና ወረርሽኝ ወቅት ከነበሩበት መጠለያ ካምፕ እንዲወጡ መደረጋቸውን የገለጹ ሲሆን ድጋፍ ይደረግላቸዋል የሚል ቃል ቢገባላቸውም አሁን ላይ ይሰጣቸው የነበረው የምግብ ድጋፍ መቋረጡን ጠቅሰዋል። ያው የአርዳድ እርዳታዎችን ያግዙን ነበረ። በ15 ኪሎ በቆሎ ምንም ጣል ያደርጉላቸው ነበረ። ህብረተሰቡ ያደርጉልን ነበረ። አሁን ያው 2 ወር 3 ወሩን አስቆጠረ። ከዚህ በፊት ያው ካምፕ ነበረን። ካምፑ በኮቪድ-19 በመጣ ጊዜ ወደ ህብረተሰቡ ተቀላቀሉ፣ ኪራዩንም እናግዛቸዋለን ብለው በዛው ተካምፕ አወጡት። ከዛ ወዲያ አሁን የቤት ኪራዩንም የምግቡንም አሁን ማረግ ንብረታችን ተጠፊው ነው ወደዚህ የመጣ ነው። በመቋቋም ፍላጎት ያለው ነገር የከፋ ነው። ያው እንደምታውቁት የኑሮ ውድነቱ አለ። ያ እንዳለ ሆኖ የህዝብ ስራ የለውም፣ የሚበላ የለውም፣ መኖሪያ ቤት የለውም። እንዲሁ በዱር በገደሉ ተንከራቶ ቀን ስራ ጠፍቷል። አሁን ምንም የለም። የጸጥታ ሁኔታ አለ። እንደ ልቡ ተንቀሳቅሶ አይሰራምና በዛ ላይ እንዳለው እናቶች አሉ፣ ህጻናቶች አሉ፣ ሽማግሌዎች አሉ። የማጣቱ ሁኔታ ራሱ ደግሞ በሽተኛ አድርጓል። ይሄ ሁላ ተነባብሮ አሁን ሰው ምን ላይ ተሸጋግሯል። ከዛ ሁላ አልፎ ወደ በረሃብ ወደ መሞት አቅጣጫ እየሄደ ነው ያለው። ከተፈናቀሉ 5ኛ ዓመታቸው ላይ እንደሚገኙ የገለጹት ቃላቸውን ለጣቢያችን የሰጡ የተፈናቃዮቹ አስተባባሪ ተፈናቃዮች አንድም የመንግስት አካል ጠይቋቸውና አነጋግሯቸው እንደማያውቅ ገልጸው መንግስት የተቋረጠውን ድጋፍ እንዲያስቀጥልላቸው ጠይቀዋል። የሚመጡት ድጋፎችም በመጠለያ ካምፖች ውስጥ ለሚገኙት ብቻ መሆኑንም ጨምረው ገልጸዋል። 5ኛ ዓመቱን ያዘን አንድ ቀን እንኳን እንደው እንዴት ሆናችሁ ሞታችሁ ያላችሁ ብሎ ሰብስበን እንኳን አዋይቶና የመንግስት አካል በቃ ከዛም ተፈናቅለን መጣን። ያው ወረወረን እዚሁ ከዚህ ከመጣን በኋላ የተረፍነው እዚህም ደግሞ የተወደቃችሁ የት ናችሁ አልናችሁ ወይ ምን ሆናችሁ ብሎ አንድ ቀን እንኳን የመንግስት አካል ሰብስቦ ያወያየን የለም። አስተዋሽ አጣና እንግዲህ ባለው ነገር መንግስት ያስታውሰን ቢያየን ቢጠይቀን እንደው አይዟችሁ ቢለን የሚለውን ነው። ኦልሬዲ ወደ 5 ዓመት አካባቢ እየሞላን ነው። ይሄን ያህል ጊዜ እንግዲህ ስንኖር መንግስት ለምን እንዳላገዘንም ለምን ማቋቋምም ሆነ መጠየቅ እንዳልፈለገ አላወቅንም። ተፈናቃዮቹ አክለውም ከዚህ ቀደም ድጋፍ ያደርግላቸው የነበረው የዞኑ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤትን ድጋፍ እንዲያደርግላቸው በተደጋጋሚ መጠየቃቸውንና አሁን ላይ ድጋፉን ማድረግ እንደማይችሉ እንደተነገራቸው ገልጸዋል። የምግብ ዋስትናውን ስንጠይቅ ያው እኛ የለኝም በጀ ላይ አሁን ምንም ሰጣቸው ነገር የለም ነው የሚለው እና ቶሎ በህይወት ቢደርስልንና ያችን ያለችውን እንኳን ቢያቃምስልን በዞኑ ያለው ምግብ ዋስትና አነሰም አደገም የነቀዘ በቆሎም ቢሆን እግዚአብሔር ይመስገን እሱን ያገዘን ነበረ። አሁን ግን ስንጠይቅ የለም፣ አልመጣም፣ አልተላከልንም ነው የሚሉት። ዞሮ የሚለምን ሰው ወይ ደግሞ የሚሰጥ ሰው አይመርጥም። ያችን ነፍስ እያቆየ ነበረ። እሷ በመቋረጡ አሁን እንግዲህ ያለው ችግር ከባድ ሆነ። ችግሩን አላወቅንም። ነገሩ ተባብሶ ቀጥሏል ማለት ነው። የዞኑ የስራ ኃላፊዎችን ጨምሮ የደብረ ብርሃን ከተማ አስተዳደርን ምላሽ ለማካተት ያደረግነው ጥረት ምላሽ ለመስጠት ፈቃደኛ ባለመሆናቸው ምክንያት ሊሳካ አልቻለም። ምላሻቸውን ባገኘን ጊዜ በሌላ ዘገባ የምንመለስበት ይሆናል።